ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ አማን ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም እንደተለመደው በሌላ ቪዲዮ ይኸው ከች ብለናል። አሰላለፋችንን በጣም ወዳችሁታል። በጣም እናመሰግናለን። እንዴት ነሽ? አለ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንግዲህ ያው እንዳልከው በአዲስ ቪዲዮ መተናል። ቆንጆ ቪዲዮዎችን ይዘን መተናል። እንግዲህ የትላንትና የተፈጠረውን ነገር አይተናል። ዛሬም እየተፈጠረ ያሉት ነገሮች ብዙ ነገሮች ተፈጥረዋል። በነ አብርሃም እና በነ ሩታ በነ ሄርሜላ ቤት ማለት ነው። ዛሬ እንግዲህ አብርሃም ወደ ቤት ተመልሷል። ትላንትና ኖቤል ከሩታና ከአክስቱ ጋር አንድ ላይ ነበሩ። እንግዲህ የትላንትናውን ቪዲዮ አይቶ ነው አብርሃም በእርግጠኝነት ወደ ቤት የመጣው። ዛሬ ትልቅ ጸብ ተፈጥሯል ቤት ውስጥ ማለት ነው። ለምንድን ነው? ልጁ የእነሱን ትዳር እንደበጠበጠ አብርሃምም ያምናል። ስለዚህ ማንም ሰው እንዳይመጣብኝ ስላለች ሩታ እነሱ እንዳይመጡ ይፈልጋል ማለት ነው። እና ትላንትም ከትላንት ወዲያም ቤት ነበርኩኝ እና ማንም ሰው እንዲመጣ አልፈልግም፣ እዚሁ እየኔ ሄድኩት። ለምንድን ነው የመጣው ይሄ ልጅ? ምክንያቱም ልጁ ልድራት ነው እያለ ትላንትና እያወራ ነበር። ለዲያስፖራ እንደሚድራት እያወራ ስለነበረ ማለት ነው። ቤቱን ሊያፈርስበት ነው ብሎ አስቦ እሱም ኦልሬዲ የፈረሰ ቤት ነው። ግን ደግሞ እሱ አሁን ለምሳሌ ይሄ የሩታ ወንድም ስለሆነ ከሩታ ጋር አብሯት እንዲኖር አይፈልግም። ልጁ ደግሞ ሊኖር ነው የመጣው። አብርሽ ደግሞ ማንም እንዳይመጣ ማንንም አላመጣብሽም ማንም እንዳታመጭ ብሏል ተባብለዋል። ስለዚህ ሩታም ደግሞ እዚህ ጋር ጥፋት አጥፍታለች። ምክንያቱም ኖቤል የሚባለው ልጅ ቤት ማምጣት አይለባትም። ለምን? ከአብርሃም ጋር ጸብ እንደሆኑ ታውቃለች። በቃ አብርሃምና እሱ አይፈላለጉም። አንደኛ ባለፈው ሩታና አብርሃምን ሲበቀሉት ይሄ ኖቤሌት የሚባለው ልጅ ከሩታ ጋር ነበረ። አንድ ላይ ሆኖ ነው እንግዲህ ምን ታመጣለህ ብሎ ተሳድቦት ምን ብሎት ነው። ስለዚህ ምንም አብርሃም ከቤት ቢወጣም ይሄ ቤት የአብርሃምና የሩታ ነው። አዎ፣ ግን ደግሞ አሁን ልጁ ያው ችግር መፍጠሩ እንዳለ ሆኖ ሩታ ግን እንደ ታላቅ እህት እሷ ጋር እንዲመጣ መፍቀዱ ያን ያልሰት ነው ብዬ አላስብም። ምን አለ መሰለሽ፣ አንደኛ ብቸኛም ስለሆነች ብቻዋንም ስለሆነች አሁን እዚህ ቤት አሁን ሌላ ሰው ቢሆን በእርግጠኝነት ለምሳሌ አብርሃም አይናደድም። ለምን መሰለሽ፣ ኖቤልና ያኛው ወንድማቸው እዚህ ጸብ ውስጥ አሉ። የጸቡ ጠንሳሽ እነሱ ናቸው። ስለዚህ አይፈልጋቸውም ማለት ነው። አብርሃም መጥቶ ልጁን ለማየት ሲመጣ ይሄ ልጅ ማየት አይፈልግም። አይፈልግም። እንደገና ደግሞ የሰራውን ቪዲዮ ትላንት የተሰራው ቪዲዮ ላይ አይተሽ ከሆነ ለዲያስፖራ ባል እንደሚሰጣት እንትን ብሏል። ስለዚህ አይፈልገውም ማለት ነው። ስለማይፈልገው ነው። አሁን ለምሳሌ ሌላ ሰው ለምሳሌ እህቷ ወይም ደግሞ ሌላ ሰው ቢመጣ አብርሃም በእርግጠኝነት በደስታ ነው የሚቀበላቸው። ያው መጀመሪያ ከነበራቸው ጸብ የተነሳ ይመስለኛል። አዎ፣ ከመጀመሪያ ብቻ ሳይሆን አልተፋቱም። በቃ አልተፋታም ልጁ። አሁን ትላንትና መጥቶ እኮ አብርሃም እንድትቀር በስንት መከራ እንድትቀር ሩታን አደረጋት። ያራዘመውን እሱ ደግሞ አሁን ለዲያስፖራ ልታገባ ነው ብሎ ነገሩን ግልጽ አደረገው ማለት ነው። ስለዚህ የበለጠ ጸቡን ምን አደረገው? አሰፋው። አብርሃም ደግሞ መጣ ማለት ነው። የተሻለ ህይወት ይገባታል ብሎ መጣ። በቃ ያኛው የተሻለ ህይወት ይገባታል ብሎ መጣ። አብርሃም ደግሞ መጥቶ ዛሬ ሌላ ከልጁ ጋር ሌላ ግብግብ። ልጁም ደግሞ መጥቶ እዚህ ጋር ግብግብ መፍጠር አልነበረበትም። እህቱ በሰላም እንድትኖር ከፈለገ እሷ ቤት መጥቶ ግብግብ እንደ ማንኛውም ሰው መጥቶ መጠየቅ ይችላል። ልክ ነው። ግን እሱም ነጥቡ አብርሃም ማብሸቅ ነበር። ትክክል አይደለም። አሁን እኮ ሩታ ሰላም ፈልጋለሁ ካለች ይሄ ልጅ መምጣት የለበትም። ይሄ ልጅ ከመጣ ሰላም እንደማይኖር ልጁ ያጠፋው ምን መሰለህ? ገና አብርሃም ከውጭ መጥቶ ሲቆጣ ምን ልሰራ መጣ ያለበትን ንቀት አይተዋል። አዎ፣ በጣም ልጁ ልክ አይደለም እሱኛው። ምክንያቱም ምንም ቢሆን ቢወጣም የተከበረ የራሱ ቤቱ ነው። ቤቱ ነው። በፈለገው ሰዓት መምጣት በፈለገው ሰዓት መሄድ ይችላል። አባወራ ነው ይዞ እዚህ ቤት አላፈረሰም። በቃ ቤቱ ነው፣ ባለመብት ነው። እና ኖቤል ያሳየው ባህሪ ደስ አይልም። ለእህቱ ተቆርቆሮ ሊሆን ይችላል፣ ወንድማዊ አዘኔታ ሊሆን ይችላል። ግን ደግሞ ትንሽ ከስርዓት ያፈነገጠ አክሽን ነው እያሳየ የነበረውና አክስቱ ራሱ በጣም ተቆጥታለች። ኖቤል እዚህ መሆን እንደሌለበት ተናግራለች። እና አንደኛ ለዛሬው እንኳን ጥፋቱ የሩታ የራሷ ነው። አዎ፣ የእሷም አለበት። እንዲኖር መፍቀድ የለባትም። የሚፈጠር ነገር እንደሚፈጠር ማወቅ አለባት። አላማ ይዞ ነው የመጣው እሱም። አብርሃም በየቀኑ ልጁን ለማየት እንዳይመጣ ታውቃለች። እሱም አሁን ደግሞ አዲሱን የዲያስፖራ ሀሳብ ይዞ ስለመጣ አንድ እሱ ነው። መጀመሪያ አለመግባባት ስላለ መጀመሪያ በመሀላቸው ያለው ሰላም ሳይፈጠር አትሊስት አብርሃም ሲመጣ ድንገት ስለመጣ ነው እንጂ ባይገኝ ጥሩ ነበር። አውቃ ቢሆን የመጣው ምንም ድንገት አልመጣም። ኦልሬዲ ትላንትና ቪዲዮን ስላየን የመጣው አብርሃም
አዎ ማለት እነሱ ሳያውቁ ድንገት በተቀመጡበት ስለሆነ የመጣው አክስቷና ወንድሟ ባሉበት ነው የመጣው ድንገት አብርሽና ሳያስቡት ስለመጣም ይሆናል እንጂ ኖቤል ባይገኝ ጥሩ ነበር። አብርሽ ሲመጣ መኖር አልነበረበትም። ዞሮ ማለት ነው ቢሄድም እንኳን ዛሬ አብርሃም በመምጣቱ ከሩታ ጋር መጨቀጨቅ አይቀርም ነበረ። ምክንያቱም ትላንትና በሰሩት ቪዲዮ መጣላታቸው አይቀርም። የምትሄጂው ለካ ለወንድ ነው የሚለው ነገር የበለጠ ሊያጣላቸው እንደሚችል ምንም ግልጽ ነው። አሁን እንትን ነው አሁን አብርሃም ተመሳሳይ ጫፍ ላይ ነው ያለነው ወደሚል ነው የሚያዘነብለው። እኔም ከቤት ወጥቼ ወደ ሴት ነው የሄድኩት፣ አንቺም ከቤት ስትወጪ ወደ ወንድ ነው የምትሄጂው የሚለው ጽንፍ ላይ እንዲቆም ነው ኖቤል ያረጋት ያለው እሷ። ሌላ ደግሞ ልጁን እንዳያይ ከልክለዋለች። ተጣልተዋል። አሁን ሩታና አብርሃም ሌላ ጸብ ውስጥ ገብተዋል። ስለዚህ ልጁን እንኳን እንዳያይ አድርገዋለች ማለት ነው። በመሀል ሁለቱ ሲጣሉ እኮ ነው መሀል ስለገባች ሁለቱ ሲጨቃጨቁ ልጁን እንዳያይ ምናምን ዳይፐር መቀየርም ብታስተምሪ ጥሩ ነው። ልጅ አያያዝም ብታስተምሪ ያጥብልናል ብሎ የማብሸቂያ አንዳንድ ነገሮች አብርሽ ተናግሮታል። ያ ደግሞ በጣም ከመናደዱና ዛሬ በአብርሽ አልፈረድኩም እውነት ለመናገር ዛሬ ጥፋቱ የአብርሽ አይደለም ማለት ያጠፋበት አለ። እሱን የምናወራው ጉዳይ ይሆናል። እሱማ ምን ያው እቺ ሞመንት ላይ ነው ያለው እንጂ አላጠፋም ነው ማለት አይደለም። ግን እቺኛዋ የተገናኙበት ቦታ ላይ ኖቤል ባይገኝ ጥሩ ነበር። ከዚህ ፊት እንደምታስታውሱት እነ ብሩክ እና አቤል ከነ አብርሃም ህይወት እንዲወጡ አብርሃም ከኛ ህይወት ውጡ ብሏቸው ነበረ። የነሱ መውጣት ግን ዛሬም አልታየም። ከሩታን ሰላም ሊሰጣት አልቻሉም። አብርሃምን ወደ ቤት ካልተመለሰ ሞቼ ይገኛሉ ብሎ ብሩክ ዛሬ የአብርሃምን እህት ጠርቶ እንግዲህ ትልቅ ችግር ተፈጥሯል ከእህቱ ጋር ማለት ነው። ከጉዜ ጋር በጣም ግብ ውስጥ ማለት ነው ገብቷል። በሌላ በኩል ደግሞ አብርሃምና ሄርሜላን በስጦታ በእነሱ ፎቶ ስጦታ ሲያንበሸብሿቸውና እንዳይለያችሁ እያሉ የምርቃት ማዕት ሲያሽጎደጉዱላቸው ነው ያሉት። የዘፈን ማዕት ዘፈኑ ትላላችሁ ሊጀማምረኝ ነው ይላል። ስንት መሀል ደርሶ ማለት ነው። ዘንድሮ ከዳርና ከመሀሉ እየጠፋባን ነው ህዝቡ። እንዴት እንደሆነ አላውቅም። እዛ ቤት ዳርና መሀሉ ጠፍቷል። ይሄኛው ደግሞ መሀል ደርሶ ሊጀማምረኝ ነው ይላል። ገና ማለት ነው ፎቶን ሲያዩ ሊጀማምረኝ ነው ይላል። ትላንትና እንግዲህ የሩታ አክስት ማለት ነው ሩታን ልትቆጣት መታ ነበረ። ሩታ እንግዲህ ወደ ውጭ ለመሄድ ፕሮሰስ ኦልሞስት እንደጨረሰች እና ይዟት የሚሄድ ሰው እንዳለ ትላንትና ኦልሬዲ በሰራነው ቪዲዮ ላይ ነግራናችሁ ነበረ። እዩም እሱ ነገር ትክክል አይደለም ሲል ለማስተካከል ሊያወራትም መጥቶ ነበረ። ግን ቢኒ ደግሞ እንዳያገኛት መልሶታል። ብዙዎቻችሁ እንግዲህ እንደምታስቡት አቤልና ብሩክ ነው ዋናውን የዚህን ኃላፊነት መውሰድ ያለበት እያላችሁ ነው። እውነት ነው። የነሱ ትዳር በትልቁም ከመጀመሪያ ጀምሮ ሲበጠብጡ የነበሩ ለዚህ ደረጃ ያደረሷቸው እነሱ እንደሆነ ምንም ግልጽ ነው። ውስጥ አዋቂ ስለሆኑ ውስጥ አዋቂ እኮ ከባድ ነው አንዳንዴ። ስለዚህ አሁንም አንደኛ ሩታ ተረጋግታ እንድትኖር እየፈቀዱላት ስላልሆነ ሩታ መሄዷ ምንም ከአብርሃም ጋር የተነጋገሩት ነገር ቃሉን እያከበረ ስላልሆነ እንድትሄድ እየገፋፏት ነው ማለት ነው። መጀመሪያ ስትመጣ ቅድመ ሁኔታ ነበራት አይደለ? ሰላም ላይ ነሷት። በሱ ዙሪያ ያሉ ሰዎች ሁለት እሱ ሊወጣ ነው መውጣቱን አክብሮላታል። ግን ደግሞ በዙሪያ ያሉ ሰዎች ጓደኞቹ ብሩክም ሆኑ አቤል እንደማይመጡበትና እንደማይደርሱበት ሰላሟን እንደማይነሷት ቃል ገብቶ ነበር ያመጣት። ግን እስካሁን ቃላቸውን አልጠብቁም። ቡዜ በነገራችን ላይ በአብርሃም በጣም ተቃጥላለች። እኔ አብርሃም ወንድሜ ነው፣ ክፉ ነገር እንዳይነካው እመኛለሁ። ግን ደግሞ እኔ የምሰማው እሷን ነው። እኔ ምላትን ሁሉ እያደረገች ስለሆነ እኔ በሩታ ማንም እንዳይመጣብኝ ብላለች። ትክክለኛ ሰው አስተሳሰብ ነው ብዬ አስባለሁ። ምክንያቱም የራሳችንም ቢሆን ሲያጠፋ ለምን አጠፋ ማለት አለብን። የራሳችን አይደለም ብለን እንኳን ብናስብ አይደለም ብሎ ማሰብ ይከብዳል። ምክንያቱም አብርሃምና ሩታ አንድ ናቸው ለቤተሰብ። ስለዚህ በአንድ አይን ማየት ነው። አንዱ ሲያጠፋ አንደኛው መገሰጽ ያለ ነው። ትክክለኛ ውሳኔ ነው የወሰነችው። ትክክለኛ የታላቅ እህትነቷን ለሁለቱም አሳይታቸዋለች። ለሩታም እንደ ታላቅ እህት ከጎኗ ለመሆን እየሞከረችላት ነው። ለአብርሃም ደግሞ እንደ ታላቅ እህት ያደረገው ነገር ልክ አለመሆኑን ቆፍጠን ባለ ሁኔታ እየገለጸችለት ነው ያለችው። በሌላ በኩል ደግሞ ሩታ ዲያስፖራ ልታገባ ነው በሚል ቤተሰቦቿ በጣም እንደተደሰቱ ብዙ መረጃዎች እየወጡ ያሉ። በእርግጠኝነት ይሆናል ብዬ አላምንም። ምክንያቱም የእሷን ቤተሰቦች በደንብ እናውቃቸዋለን። ይሄ የተሳሳተ መረጃ ነው እያደረሱ ያሉትና እንደዚህ ያሉ ሰዎች ደግሞ ትክክል አይደላችሁ፣ የምታስተካክሉ ጥሩ ነው። ምክንያቱም
የነሩታ ትዳር እንዲበተን አይፈልጉም። የሩታ ቤተሰቦች ትዳራቸውን ለማስተካከል በጣም ደፋ ቀና ሲሉ እንደነበሩ በደንብ እናውቃለን። ማለት በሌሉበት እነሱንም መውቀስ አያስፈልግም። ወጥተው የተናገሩት ነገር ስላለ ምንም የተናገሩት ነገር የለም፣ ከነሱ የሰማኑም ነገር የለም። ትንሽ ደግሞ የቤተሰብ ክብር ስለሆነ እነሱንም መንካቱ አስፈላጊ አይደለም። ባሉበት እርግጠኛ ነኝ የተዋለዱ ልጆች ናቸው። ረጅም ጊዜ ደግሞ በፍቅርም ብዙ ፈተና አልፎ እዚህ የደረሱ ልጆች ናቸው። የሩታንም የአብርሽንም መለየት በፍጹም የሩታን ቤተሰብ ይፈልጉታል ብዬ አላስብም። ደግሞ እንደ ቤተሰብ ሆነ ስታስበው ማንኛውም ቤተሰባችን የሁላችንም የትዳር መፍረስ አይደግፍም፣ ብዙ ያየ ቤተሰብ ስለሆነ እኔ በእኔ በኩል ይሄ ትክክል ነው ብዬ አላስብም። ስማቸውን ከማጥፋት ያለፈ ነገር እውነት አለው ብዬ አላስብም። እና አብርሽ ግን አብርሃም እንግዲህ ሩታን ማስተካከል አለብሽ የሚላት ብዙ ነገሮች ቢኖሩም እሱ ግን አንድ ነገር እንኳን ለማስተካከል ዝግጁ አይደለም። ይሄ ደግሞ ትልቅ ችግር ነው ማለት ነው። ሁልጊዜ ሌላ ሰው እንዲያስተካክለኛ ጥፋት እያለብን ጥፋታችን ለማስተካከል ሳንዘጋጅ ሌላ ሰው ደግሞ እንዲያስተካክል መጠየቅ ደግሞ ትክክል ነው ብዬ አላምንም። ምክንያቱም ከራስ ነው የሚጀምረው ማለት ነው። ምንም ነገር ከራስ ነው የሚጀምረው። ሌላው ደግሞ አብርሽ ተመሳሳይ ስህተት ላይ ነው እስካሁን ያለው። ቡዜም ያለችው እንግዲህ ዛሬ አንድ ስህተት ላይ ነው እስካሁን ድረስ ያለው። አብርሃም ላስተካክል ብሎ ቁፍጠን ብሎ ማለት ያው ከፈጣሪ ጋር ቤትን ነው ትዳር ነው የሚያቆመው ፈጣሪ ነው። ከፈጣሪ ጋር ቤቴን ላቁም ብሎ ቢታገል አብርሽ አንድና አንድ ችግሩ መወላወል ነው። የመወላወል ችግሩ ቢፈታ የመታዘዝ የቅንነት ምናምን የዋህነት ችግር የለበትም። ስለዚህ አንድና አንድ ወዲያ ወዲህ ማለት ነው። ይችን እንግዲህ እኔ ከፈጣሪ ጋር ቢሰበስቡ ፈጣሪ ደስ ይለኛል፣ ለልጃቸው ሲባል ለሩታም ሲባል። በጣም የገረመኝና በጣም ያደነኳት ቡዜ ማለት ነው ዛሬ አቤል አብርሃም ሩታን ለማስደሰት በጣም ብዙ ነገሮችን እያደረገ ነው ምናምን ነገር ስትል ፍቅር ማለት ቁስ አይደለም ነው ያለቻት። ፍቅር ማለት በቁስ አይደለም የሚገለጸው። ስለዚህ መጀመሪያ እሱ መስተካከል አለበት። እሱ ሳይስተካከል እሷን በቁስ ለመደለል ነው እንደየሞከረ ያለው በሚል በጣም ተናዳ ነው የተናገረችውና በጣም ያደነኳት በጣም ማለት ነው። ስለዚህ አብርሃም በአንደኛ ቃል ገብቶላታል፣ በቃሉ መሰረት መውጣቱ ትክክል ነው። ሌላ ደግሞ በጣም ቡዜን ያናደደው ነገር እኛንም ያናደደ ነገር ምንድነው? ልክ ከቤት እንዲወጣ በተነጋገሩት መሰረት ከቤት እንዲወጣ ሲተነጋገሩ ከወጣ በኋላ አንደኛ ከዚህ ፊት አብርሃም ከቤት ውጣ ሲባል ደስተኛ አይሆንም፣ እያለቀሰ ሁሉ የወጣበት ጊዜ ነበር። አሁን ግን ውጣ ሲባል በቃ ምንም አልመሰለውም፣ ምንም ነገር ማለት ነው። ምንም ነገር አልመሰለውም። ልጁን ቸው ብሎ ነው የወጣው። ወጥቶ የት እንደሚሄድ ስለሚያውቅ ማለት ነው። ቀጥታ ሄርሜላ ጋር የሚሄደው ሄርሜላ ጋር የሚሄዱ ደግሞ ሌላ ራሱን እዛው እንደሆነ ሩታ ምን አይታ ምን አይታ እንትን ተመልሰው ዛሬም ቢሆን እንግዲህ ስጦታ እንግዲህ የእነሱን ፎቶ አሰርተው የት ሊሰቅለው ነው ይወስዳሉ የሚለው ነገር ምንም ግልጽ እኮ ነው። ይኸው አንድ ላይ እንዲሆኑ ይመኛሉ። የእነሱን ፎቶ አንድ ላይ አሰርተውላቸው ግን እነሱ አላማቸው ምን አሁን እነሱን አየውን እኮ ሁላችንም ኦዲየንስም አይቶታል፣ እኔም አንተም አይተናል። ግን እሱ ሳይሆን ምንድነው አላማቸው? ምንድነው አላማቸው ስልክ ምንድነው አብሮ አደግ ጓደኞቹ ናቸው እንግዲህ ከስር ከመሰረት የመጣ ሰው ማለት ባትዋለድም ወንድም ማለት ነው አይደለ? ስለዚህ ያንተን ነገ ከፍ ማለት ያንተን የተሻለ ቦታ መድረስ ነው እንጂ የተገነባን ህይወት ለመሸርሸር ይሄን ያህል እንዴት ነው? ያልጠነከረ ሲሚንቶ ላይ ውሃ ስታበዛበት የተሸረሸረ ነው የሚለው። እንደዛ እያደረጓቸው ነው ያሉት። በነገራችን ላይ ይሄ ከጓደኛም ከአንድ አብሮ አደገም የሚጠበቅ ነገር አይደለም። ቆፍጠን ብለው እንደውም አብርሃም ወደ መስመር እንዲገባ ማድረግ ያለባቸው አቤልና ብሩክ ነበሩ። ከዛ ይልቅ ግን እነሱ ጭራሽ ትዳራቸውን ለማፍረስ የመጣችውን ሄርሜላን አጃቢ ሆነው የተገኙበትን ምክንያት አልገባኝም። ምን ያህል አብርሃም ላይ ቅሬታ ቢኖራቸው ነው ወይንስ ሩታን አይወዷትም? ምንድን ነው ነገራቸው? በነገራችን ላይ እኔ ጓደኛ ከመጥፎ ነገር ሲመለስ እንጂ የማውቀው ወደ መጥፎ ነገር ሲወስድ እኔ አይቼ አላውቅም። እና አንዳንድ ሰዎች እንግዲህ ቅብ ጓደኛ ይባላል። ቅብ ወርቅ እንዳለው ቅብ ጓደኞች ማለት ነው፣ የውሸት የሆኑ ጓደኞች ከላይ ጓደኛ የሚመስሉ ውስጣቸው ግን ሌላ የሆነ ማለት ነው። ብሩክና አቤል ማለት ደግሞ እንደዛ ያሉ ሰዎች ናቸው ለአብርሃም ማለት ነው። አብርሃም ግን ሁል ጊዜ እየተከተላቸው ገደል እየገባ ነው፣ ለምን እንደሆነ ባናውቅም ማለት ነው። በሌላ ደግሞ በእርግጠኝነት ከሄርሜላ ወይ የተቀበሉት ነገር አለ ወይም ደግሞ የአንዱ ቤተሰብ ናት። አብርሃምማ ቢከተልም ይላ አትፈርድበትም። አንደኛ አብሮ አደግ ጓደኞች ናቸው። ከምንም በላይ ከማንም በላይ ያውቁታል፣ ይተዋወቃሉ እርስ በርስ። አይ እንደ ሰው ደግሞ እንደ ሰውኛ አብርሃም አያመዛዝንም። በቃ ይሄ ተነጋገር የሚጨርሰው ነገር ነው። ቀጥተኛ እርምጃ ነው የሚወስደው ብላለች። ሄርሜላም ሞኙ ልቡን አውቀዋለሁ ብላለች። በምን እንደምታታለው ታውቀዋለች። ስለዚህ የሚታለል ልብ ነው ያለው። ግን ደግሞ ጓደኞቹ
ምንድን ነው እኔ መሰረታዊ ችግራቸው ምንድን ነው አብርሃምና ሩታ ላይ ያለው ነገር የሚለው በጣም ጥያቄ እየሆነብኝ ነው። እየበዛ ሲሄድ እያስጠላ መጣ። ምንም ጥያቄ የለውም። ምክንያቱም አልኩሽ እኮ አሁን ሁለት ነገር ወይ ከሄርሜላ ያገኙት ጥቅም አለ ወይም ደግሞ ከሁለቱ ለአንዱ ቤተሰብ ልትሆን ትችላለች ይች ልጅ። በቃ እዛ ጋር ደግሞ በጣም የሚገርመኝ ነገር እኮ እንደዚህም ሆኖ ሩታ ጋር ሄደው ደግሞ ሌላ የሚያወሩት ነገር አለ እና በጣም የሚደብረው ነገር ሁለት አይነት ነገር ነው የሚያወሩት። አንድ ለሩታ ያዘኑ ይመስላሉ። በቃ ግን ከዚህ ሁሉ አብርሃም በጣም ደስተኛ እንደሚሆን እርግጠኛ ነበሩ። የዛሬውን ስጦታ እንኳን ይዘው ሲመጡ ማለት ነው። ትክክለኛ ቢሆን ደስ ሊለው አይገባም። ለምን አንድ ላይ ተሰርቶ ለምን ምንም ፍላጎት ባይኖረው? አዎ ከዛም በኋላስ እንድትለያዩ አንፈልግም እናንተ አንድ ላይ እንድትሆኑ አይለያችሁ ምናምን ሲሏቸው ደስ ብሎ ነው እንግዲህ ቆሞ እነሱ አሜን አሜን ሲሉ የነበረውና ምንድን ነው ፍላጎቱ? አብርሃም እኮ ምንም ኦልሬዲ የለየለት ነገር ነው። ከሩታ ጋር መኖር አይፈልግም። የሚፈልገውን ከሄርሜላ ጋር ነው መኖር የሚፈልገው። እሷ ቤት እንዳይኖር ደግሞ ቤተሰብን ፈርቷል፣ ተጨንቋል ማለት ነው። ምክንያቱም ባለፈው ኤፍሬም ተናግሯል። እሱ ከእሷ ጋር የሚኖር ከሆነ ብቻውን ከእሷ ጋር ይኖራታል እንጂ ቤተሰብ የሚባል ነገር እሱን አያናግረውም ብሏታል። ያለ ቤተሰብ መኖር ደግሞ ከባድ ነው። የአብርሃም ስህተት ደግሞ ልክ የሚባል ነገር የለውም። ምንም እንትን አጣ። መስመር የሚባል ነገር የለውም። የተሰመረ ነገር የለውም። በቃ ልክ እንዴት ነው ውሃ እንደሚወስደው መሄድ ነው በቃ። እና በዚህ ጋር ሲሉትም እሺ ሩታም ጠንከር ብላና ወደ እኔ ስትለው ወደ እሷ ወደ ሳበው የሚሳበው ነው አለ አብርሽ። ምንም የለየ ነገር የለውም። ግን ደግሞ እንዳልነው ልጁንም ይፈልጋል። ደግሞ ሌላ ነገር ምንድነው ዛሬ አቤል እንግዲህ የአብርሃምን እህት ተናዳበት ጥላው ስትሄድ በእርግጠኝነት ፈልገሽኝ እንደምትመጪ አልጠራጠርም ምናምን ብሏት ነበረ እና ሌላ ያቀዱት ነገር እንዳለ አቤልና ብሩክ ሌላ ነገር እንዳቀዱላቸውና ቤተሰብ ድረስ የሚደርስ ጉዳይ እንደሆነ የሚያሳይ መረጃ ደግሞ አለ። እሷም ኮስተር ብላ ምን አስበህ ነው ያዘጋጀው ነገር አለ ወይ ብላ ኮስተር ብላ ነበር የጠየቀችው። አያው በቃ ምን አለ ግን እሱ ብለሽኝ ምን አለ አቤል ብለሽ ግን ትመጫለሽ ብሏል። የሚገርምሽ ነገር ደግሞ ብዙ እሱ አሁን ይሄ ማለት የሚመጣ ችግር አለ እኮ እየተነበየ እኮ ነው። በቃ ኦልሬዲ ያቀዱት ነገር አለ። ሌላው እሱ ለዚህ ሁሉ መመሰቃቀል ወንድሞቿ ናቸው እያለ ነው። ወንድሞቿ ከዚህ ፊት አብርሃም ልጅ ሳይኖረው ልጅ አለው ብለው አመጥተው ምናምን ነገር ጸቡን የጀመሩት እነሱ ናቸው ነው። ጸቡን ቢጀምሩ እንኳን ወደ ሴት አይደለም መሄድ ያለበት። ማንኛውም ወንድ ከሚስቱ ሲጣላ ሌላ ሴት ጋር ነው እንደ መሄድ ያለበት ብላለች። ይሄ ልክ ነው። በጣም ትክክለኛ ነገር ነው። በቃ ከከፋው መሄድ ያለበት ወይ ብቻውን መሆን ያለበት ወይ ቤተሰቡ ጋር መሄድ ያለበት ወይ ጓደኛው ጋር መሄድ ያለበት እንጂ ሌላ ሴት ጋር በመሄድ ነው እንደ ንዴቱን የሚያበርደው። ይሄ የተሳሳተ ነው እና አብርሃም እንግዲህ በዚህ መሃል ነው እዛ የሄደው። ለዚህ ጥፋት እነ ኖቤል አጥፍተው ሊሆን ይችላል። ያን ያደረጉት ነገር ልክ አይደለም። በመሃላቸው መሆን የሌለበት ነገር አድርገዋል። ልጅ ሳይኖረው ልጅ ያለው በሚል ሩታንና አብርሃምን በመሃላቸው ክፍተት እንዲፈጠር ተደርጓል። ከዛ ወዲህ ግን ብሩክና አቤል ደግሞ ሄርሜላ የተባለችውን ሴት አመጥተው በመሃላቸው አስገብተው ለዚህ ሁሉ ምስቅልቅል ዛሬ ለደረሱበት ነገር ደግሞ ያበቋቸው እነሱ ናቸው፣ ተጠያቂ ናቸው ማለት ነው። ግን ምን መሰለህ አሁን ለምሳሌ ኖቤልና አቡሽም እነሱም ቢሆኑ ልጆች ናቸው። አትሊስት እልህም ተጋብተው ሊሆን ይችላል። እዚህ ጋር ያሉ ሰዎች ከእነሱ የተሻለ ማሰብ ይችላሉ። አንዳንድ ጊዜ ከአንተ ያነሰ ሰው አንተ ላይ የሆነ ነገር ሲያመጣብህ ከሱ በታች ሆነ መገኘት የለብህም። ከላይ ሆነ እሱን ለማረም እና በቃ ያደረገው ነገር ልክ እንዳልሆነ እስኪማር ድረስ በተግባርም ማሳየት መቻል አለብህ። በነገራችን ላይ ነገሩን ማስተካከል ስላልፈለገ እንጂ አብርሃም እንዲስተካከል ደግሞ ይቅርታ ተብሎ ነበረ። በቃ ማለት ነገሮች ሁሉ ከታወቁ በኋላ ለማስተካከል ሩታ አጥፍታለች ያኔ። ምክንያቱም የሰው ወሬ ሰምታ ነው። አንድ ልጅ መጣች የአብርሃም ልጅ ነው ምናምን ነገር አለችው። ከዚያም በኋላ ከሄርሜላ ጋር ሄርሜላ መጣ በዚህን ሰዓት ላይ አብርሃምን ያዘችው ማለት ነው። ከዛን ከአብርሃም ጋር እንዲያቆም ከሄርሜላ ጋር እንዲያቆም እና ወደ ቤቱ እንዲመለስ ብታደርገውም አልቻለችውም። ጋሽዬም በመሃል መጥቶ ነበረ ነገሮቹን ለማስተካከል። አብርሃም ፍቃደኛ አልሆነም። ስለዚህ ቤቱን ያልፈለገው አብርሃም እንጂ ሩታ አይደለችም ማለት ነው። ሩታ ለማቅናት ሞክራለች ብዙ ጊዜ። እልህ አለባት። ያው እየተናደደችም እልኋንም እየቻለችም ቤቷን ለማቆም ግን የተወሰነ
ታግላለች እውነት ለመናገር። ስለዚህ ትልቁን አሳፋሪ ነገር እያደረገ ያለው አብርሃም ነው። ዛሬም ነገም ቢሆን አብርሃም ሩታ እንግዲህ ፍጹም ናት እያልን አይደለም። ያጠፋችው ነገሮች አሉ። እነሱ ደግሞ ያለፉ ጉዳዮች ናቸው። ምክንያቱም አሁን ትክክለኛ መንገድ ላይ ስለሆነች ማለት ነው። አብርሃምን ለመቀበል መጀመሪያ አብርሃም መስተካከል አለበት። አብርሃም ከእሷ ጋር ከትናንትና ስህተቱ ተምሮ ታርሞ መምጣት ነው። ትናንትና ከሩታ ጋር አለመግባባቱ ላይ ሲፈጠር አሁን በቅርብ ራሱ ማለት ነው ሄርሜላን ይቅርታ ብሎ ቀለበት ሊያደርግላት ብሎ እስከ ማሰብ ነው የደረሰው። ይሄ ትክክል አይደለም። ቀጥታ ማለት ነው ሄርሜላን አልነበረም ማግኘት የነበረበት ድጋሚ ማለት ነው ሩታን ነበር ማግኘት የነበረው። በቃ አደረገች። ያኔ ተበቀለችው ምን አለችውም በቃ መጠበቅ አለበት። ሩታን መጠበቅ ነበረበት። ንዴቷ እስኪበርድላት ቢያንስ ይሄ ፉክክር ላይ ነው ያለው ቤታችን ማለት ነው ብሎ እንኳን ትንሽ ወደኋላ ነገሮች እንዲያስብ የሚያደርገው ነበር። ለካ ሩታ በዚህ ልክ እኔን መያዝ ትችል ነበረ። አሳይተዋለች እኮ አሳይተዋለች። እና በዚህ ልክ ባይዘው የሚያውቀው ነው ምንም ጥያቄ የለውም እኮ ከዚህም ፊት የነበሩ ፍቅራቸውን እኮ ብታይ በጣም አንዳንዴ ምን መሰለ ወጣ ገባ ስትል ይጠፋብሃል፣ ሊጠፋ ይችላል ምናልባት ግን አሳይተዋለች። ስቲል የትናንት ፍቅራቸው የትናንት አያያዘው የትናንትና እንክብካቤው እንዳለ አሳይተዋለች። ስለዚህ ይሄንን ያየውን የውሸትም ሾም ቢሆን ያየውን ነገር ወደ እውነት ለማምጣት የተቻለውን ተፍጨርጭሮ መሞከር ነበረበት ብዬ ነው የማስበው። ግን ያው ዞሮ ዞሮ አብርሃም እነዚህ ልጆች እስካሉ ድረስ ብሩክና አቤል እስካሉ ድረስ ሄርሜላ እስካለች ድረስ ወደ ቤቱ ይመለሳል የሚል እምነት ደግሞ የለንም። ምንም በቃ ጭራሽ እየተባባሰ ነው እየሄደ ያለው። እየተባባሰ ነው እየመጣ ያለው። ከባድ ነገር ነው እየተፈጠረ ያለው አይደለ? አዎ። እየተወደዳችሁና እየተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛ በያላችሁበት ሰላማችሁ ብዝት ይበል። ቻው ባይ